ሰላም ጤና ይስጥልን ውድ የፎረስት ሚዲያ ቤተሰቦች፣ ለዛሬም አንድ ለየት ያለ ትንተና ይዘንላችሁ ቀርበናል። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲደርስ ያድርጉ። ለቻናሉ አዲስ ከሆኑ ይህንን ቻናል ሰብስክራይብ በማድረግ በፍጥነት በማሳደግ ለብዙዎች ጠቃሚና ወሳኝ የሆኑ መረጃዎችን እናድርስበት። ኢትዮጵያ ታምራዊ በሚባል ደረጃ የድሮን ቴክኖሎጂን ማምረትና መጠቀም ጀምራለች። በ21ኛው ክፍለ ዘመን የድሮን ቴክኖሎጂ ከግብርና ተግባር እስከ ስለላ አልፎም እስከ ጦር መሳሪያነት እያገለገለ ይገኛል። የትኛውም አገር የድሮን ቴክኖሎጂ መጠቀም ቢፈልግም የዋጋው አለቀመሴነት ግን በርካታ ሀገራትን ድሮን አልባ አድርጓቸዋል። በዓለማችን ካሉ ሀገራት አሜሪካ፣ ፈረንሳይ፣ ቻይና፣ ሩሲያ እና እስራኤል እንዲሁም ሌሎች በርካታ ሀገራት በድሮን ቴክኖሎጂ የላቀ ደረጃ ላይ የደረሱ ሀገራት ናቸው። ከአፍሪካ ሀገራት ጥቂቶቹ በማምረት ሳይሆን በውድ ዋጋ በመግዛት ተጠቃሚ መሆን የቻሉ ቢሆኑም ሀገራችን ኢትዮጵያ ግን ቅጽበታዊ ለውጥ በሚባል ሁኔታ ከመግዛት ወደ ማምረት ተሸጋግራለች። ስካይዊን የተባለው የኢትዮጵያ ድሮን አምራች ተቋም ሲሆን 3 አይነት ድሮኖችን በማምረት ላይ ይገኛል። ካሚኬዝ የተባለው የድሮን አይነት ጥቃት መፈጸም የሚችል የድሮን አይነት ሲሆን ሁለተኛው የድሮን አይነት በከፍታ ላይ መብረር የሚችል ለስለላና ጥቃት ለመፈጸም የሚያገለግል ነው። ሶስተኛው የድሮን አይነት ጥቃት ተከላካይ የድሮን አይነት ሲሆን ይህ ድሮን እጅግ ተፈላጊ የድሮን አይነት ነው። ኢትዮጵያ የድሮን ማምረትን ቴክኖሎጂ እንድትቀላቀል እገዛ በማድረግ ቀዳሚ ድርሻ የሚወስዱ ሀገራት ተብለው የሚጠረጠሩት ሩሲያ፣ ቻይና እና ቱርክ ሲሆኑ ለዚህም ግምት መነሻ የሆነው ከቅርብ ጊዜ ወዲህ እነዚህ ሀገራት የኢትዮጵያን ውድቀት የማይፈልጉ መሆናቸውን በቀጥታና በተዘዋዋሪ ድጋፍ ያጠናከሩ መሆናቸው ነው። ሩሲያና ቻይና በጸጥታው ምክር ቤት በኢትዮጵያ ላይ ሊጣሉ የነበሩ ማዕቀቦችን መቃወማቸው እንዲሁም ቱርክ ለኢትዮጵያ ወሳኝ የሚባሉ ድጋፎችን ማድረጓ ለኢትዮጵያ አስደማሚ የድሮን ምርት ጅማሮ የበኩላቸውን እንዳበረከቱ ያሳብቅባቸዋል። ኢትዮጵያ ድሮን ማምረት ብቻ ሳይሆን ለቅኝትና ለጥቃት የሚውሉ ድሮኖችን ለሩዋንዳ ለመሸጥ ከስምምነት ላይ ደርሳለች። ሌሎች በርካታ የአፍሪካ ሀገራትም የኢትዮጵያን ድሮን ተከታትለው እንደሚገዙ ይጠበቃል። ይህ የድሮን ማምረት ቴክኖሎጂ ከአፍሪካ በጦር ኃይል 5ኛ ደረጃ ላይ የምትገኘውን ሀገራችንን ኢትዮጵያን የበለጠ አስፈሪና የተከበረች ሀገር ያደርጋታል ተብሎ ይታሰባል። ኢትዮጵያ የቀድሞ ግዛታቸውን ማስመለስ እቅድ ካላቸው ሩሲያና ቻይና ጋር በቀይ ባህር ጉዳይ ተመሳሳይ አቋም ያላት ሲሆን ይህንንም እቅዷን ለማሳካት በስለላና በጥቃት የተካኑ ድሮኖችን በብዛትና በጥራት ማምረት መቻሏ ዓላማዋን ለማሳካት ይጠቅማታል የሚሉ የፖለቲካ ተንታኞችም በርካቶች ናቸው። ሌላው የኢትዮጵያን ድሮኖች ተመራጭ የሚያደርጋቸው የዋጋ ተመጣጣኝነታቸው ነው። ኢትዮጵያ ድሮንን ለማምረት የሚያስችሉ ማዕድናትን በአገሯና በቅርበት ካሉ የአፍሪካ ሀገራት ማግኘት መቻሏ በተመጣጣኝ ዋጋ ድሮንን አምርታ ለገበያ እንድታቀርብ ስለሚያደርጋት ተመራጭ ያደርጋታል። በአሁኑ ሰዓት ኢትዮጵያ የ15 ሚሊዮን ዶላር የሽያጭ ስምምነት ከሩዋንዳ ጋር ያደረገች ሲሆን እንደ ኡጋንዳ ያሉ አገራትም የመግዛት ፍላጎት አሳይተዋል። በዚሁ የሚቀጥል ከሆነ በርካታ የአፍሪካ ሀገራት ፊታቸውን ወደ አውሮፓና ወደ አሜሪካ ከማዞር ይልቅ በተመጣጣኝ ዋጋ የሚያገኙትን የኢትዮጵያን ድሮን ይቀራመቱታል ተብሎ ይጠበቃል። ውድ የፎረስት ሚዲያ ቤተሰቦች በኢትዮጵያ ድሮን ኢንዱስትሪ ዙሪያ ያሉ መረጃዎችን በቅርበት እየተከታተልን የምናቀርብላችሁ ሲሆን ለዛሬ ያዝንላችሁን ቅኝት በዚሁ አበቃን። ሰላም።